በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። መንፈሳዊ የሆኑ ትምህርቶችን የምንማማርበት የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በጣም በብዙ ታተርፉበታላችሁ። እንደሚታወቀው የመዝሙረ ዳዊት ጥናት እንደጀመርን ይታወቃልና በዛሬ የመዝሙረ ዳዊት ጥናታችን ሶስት መዝሙራት የመዝሙር ክፍሎችን እንመለከታለን። የመጀመሪያው መዝሙር 41 42 እና 43ን የምንመለከት ይሆናል። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮን እንዲሆን ቅዱስ ፈቃዱ ይሁንልን። እንደሚታወቀው ያው የመዝሙረ ዳዊት ጥናታችን እንደጀመርን ይታወቃልና ይህ የመዝሙረ ዳዊት ብዙዎቻችሁ እያረፋችሁ እንደሆነ እየነገራችሁኝ ነው። እግዚአብሔር የተመሰገነ ይሁን። ለተጠሙ ሁሉ ለተጠማች ነፍስ ሁሉ ረፍት የሚሰጥ ቅዱስ እግዚአብሔር አምላካችን ነው። ለተቸገሩ ሁሉ በረከትን የሚሰጥ ቅዱስ እግዚአብሔር አምላካችን ነው። ለቆሸሸች ነፍስ ሁሉ ንጽህናን የሚያድል እግዚአብሔር አምላክ ነውና እግዚአብሔር አምላካችን ከእርሱ ጋር ዘመናችን እንድንፈጽም ይርዳን። ሌሎችን መዝሙረ ዳዊት ክፍላት ወደ ኋላ ተመልከቷቸው። ጥያቄ እንዳላችሁ ሁልጊዜ እንደምለው ወደ ኋላ ተመልሳችሁ ቪዲዮዎችን በመመልከት ሌላ ጥያቄ ካላችሁ ከቪዲዮዎችን ከሰራኋቸው ውጭ ካላችሁ አስቀምጡልኝ። በሌላ ቪዲዮ ላይ የምሰራቸው ይሆናል ማለት ነው። ለዛሬ ግን ምን ላሰብኩ መሰላችሁ? ሶስቱን መዝሙራት አንድ ላይ ያነብላችሁና እስከ ፍጻሜው ማለት ነው። መዝሙሩን ስቆርጠው እኔ ቅር እየተሰኘሁበት ስለሆነ የእግዚአብሔር ቃል ስለሆነ ሙሉን መዝሙረ ዳዊት ሶስቱን ማነብላችሁና ከዛ ወደሚያስፈልገን ወደ ጥቅሞቹ እንሄዳለን ማለት ነው። እንደዛ ብናደርግ የተሻለ ነው። ሁላችሁንም ግን ልላችሁ የምፈልገው ይህንን የመዝሙር ዳዊት ጥናት በተለያየ ምክንያት ሰዎች እየቆረጡ ለተሌላ ነገር እየተጠቀሙበት ነው። በኮፒራይት ሕግ የሚያስጠይቅ መሆኑን ከወዲሁ እንድታውቁ ፈልጋለሁ። በማንኛውም ፕላትፎርም ላይ እነዚህን ቪዲዮዎች ቆርጦ ለሌላ አገልግሎት መጠቀም እጅግ በጣም የተከለከለ መሆኑን በዚህ ቪዲዮ ለመግለጥ እወዳለሁ። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮ እንዲሆን ቅዱስ ፈቃዱ ይሁንልን። የመጀመሪያው የመዝሙረ ዳዊት ክፍል የሚሆነው መዝሙር 41 ነው። በግዕዙ ከመያፈቅር ሀየል ሀባንቅ ተማያት ከማሁ ታፈቅር ነፍሴ ሀበ እግዚአብሔር የሚል ነው። ይህ መዝሙር እስከ መጨረሻው እናንብበው። መዝሙር 41 ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መቼ ደርሳለሁ? የአምላክንስ ፊት መቼ አያለሁ? ዘወትር አምላክህ ወዴት ነው ሲሉኝ እንባዬ በቀንና በሌሊት ምግብ ሆነኝ። ይህን ሳስብ ነፍሴ በእኔ ውስጥ ፈሰሰች። ወደ እግዚአብሔር ቤት ወደ ምስጋና መኖሪያ ስፍራ እገባለሁና። በዓል የሚያደርጉ ሰዎች የደስታና ምስጋና ቃል አሰሙ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። አምላኬ ሆይ ነፍሴ ባንተ ውስጥ ታወከች። ስለዚህ በዮርዳኖስ ምድር በአርሞንኤምም በታናሹ ተራራ አስብሃለሁ። በፏፏቴ ድምጽም ቀላይን ትጠራለች። ማዕበልህ ሞገድን ሁሉ በላይ አለፈ። እግዚአብሔር በቀን ቸርነቱን ያዝዛል፣ በሌሊትም ዝማሬውን በእኔ ዘንድ ይሆናል። የእኔ ስዕለት ለሕይወቴ አምላክ ነው። እግዚአብሔርን አንተ መጠጊያዬ ነህ፣ ለምን ረሳኸኝ? ጠላቶቼ ሲያስጨንቁኝ ለምን አዝኜ እመለሳለሁ እለዋለሁ። ጠላቶቼ ሁልጊዜ አምላክህ ወዴት ነው አሉኝ ጊዜ አጥንቶቼን እየቀለጣጠሙ ሰደቡኝ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ ይላል። መዝሙር 42 አቤቱ ፍረድልኝ፣ ከጽድቅ ከራቁ ሕዝብም ክርክሬን ተከራከር። ከሸንጋይና ከግፈኛ ሰው አድነኝ። አንተ አምላኬ ኃይሌም ለምን ትተወኛለህ? ጠላቶቼ ሲያስጨንቁኝ ለምን አዝኜ እመለሳለሁ? ብርሃንና እውነትህን ላክ፣ እነርሱም ይምሩኝ። ወደ ቅድስና ተራራ ወደ ማደሪያም ይውሰዱኝ። ወደ እግዚአብሔር መሰዊያ ጎልማስነቴም ደስ ወዳሰኛት ወደ አምላኬ እገባለሁ። አቤቱ አምላኬ በበገና አመሰግንሃለሁ። ነፍሴም ሆይ ለምን ታዝኛለሽ? ለምንስ ታውኪያኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። መዝሙር 43 አቤቱ በጆሮአችን ሰማን፣ አባቶቻችንም በዘመናቸው በቀድሞ ዘመን የሰራኸውን ስራ ነገሩን። እጅህ አሕዛብን አጠፋች፣ እነርሱንም ተከልህ። አሕዛብን ሳክባቸው አሳደድክባቸውም፣ በሰይፋቸው ምድርን አልወረሱም፣ ክንዳቸውም አላዳናቸውም። ቀኝህና ክንድህ የፊት ብርሃን ነው እንጂ ወድዳቸዋል። አምላኬ ንጉሴ አንተ ነህ። ለያዕቆብ መድኃኒትን እዘዝ፣ በአንተም ጠላቶቻችን እንዋጋቸዋለን። በስምህም በላያችን የቆሙትን እናዋርዳቸዋለን። ቀስቴ የምታመን አይደለሁምና ሰይፌም አያድነኝምና፣ አንተ ግን ከጠላቶቻችን አዳንከን፣ የሚጠሉንንም አሳፈርካቸው። ሁል ጊዜ በእግዚአብሔር እንከብራለን፣ ስምህንም ለዘላለም እናመሰግናለን። አሁን ግን
ጠላሃን አሳፈርከንም፣ ከሰራዊታችንም ጋር አትወጣም። ከጠላቶቻችንም ፊት ወደ ኋላችን መለስከን፣ የሚጠሉንም ተነጣጠቁን። እንደ በጎች ሊበሉን ሰጠህን፣ ወደ አሕዛብም በተንከን። ሕዝብህን ያለ ዋጋ ሰጠህ፣ በመለወጣቸውም ትርፍ የለም። ለጎረቤቶቻችን ስድብ፣ በዙሪያችንም ላለው መሠዊያ መዘባበቻ አደረግኸን። በአሕዛብ ዘንድ ምሳሌ፣ በሕዝብም ዘንድ የራስ መንቀሳቀሻ አደረግከን። ጉስቁልናዬ ሁል ጊዜ በፊቴ ነው፣ የፊትህም እፍረት ሸፈነኝ። ከሚሳደብና ከሚላገድ ቃል የተነሳ ከጠላትና ከቂመኛ ፊት የተነሳ ነው ይህ ሁሉ በእኛ ላይ ደረሰ። አልረሳህንም፣ ኪዳንህንም አልወነጀልህም። ልባችን ወደ ኋላው አልተመለሰም፣ ፍለጋችንም ከመንገድ ፈቀቅ አላለም። በክፉ ስፍራ አዋርደሃናልና፣ በሞት ጥላም ሰውረህናልና። የአምላካችን ስም ረስተን ቢሆን እጃችንም ወደ ሌላ አምላክ አንስተን ቢሆን እግዚአብሔር እኔን አይመረምርም ነበርን? እርሱ ልብ የሰወረውን ያውቃልና። ስለ አንተ ሁል ጊዜ ተገድለናል፣ እንደሚታረዱን በጎች ሆነናል። አቤቱ ንቃ፣ ለምንስ ትተኛለህ? ተነስ፣ ለዘወትርም አትጣለን። ለምንስ ፊትህን ትሰውራለህ? መከራችንን ችግራችንስ ለምን ትረሳለህ? ነፍሳችን በመሬት ላይ ተጎሳቆለችና ሆዳችንም ወደ ምድር ተጣብቃለችና። አቤቱ ተነስ እርዳን፣ ስለ ስምህም ተቤዠን። ስለ ቃሉ የእግዚአብሔር አምላካችን ስሙ የተመሰገነ ይሁን። መዝሙር 41፣ 42 እና 43 ንባቡ ይህንን ይመስላል። እናንተም በዛው እንድታነቡት ነው። ቃሉንም ራሱ ሲሰሙት የሚያረጋጋ ስለሆነ ነው ንባቡን መጀመሪያ ያልኩትና አሁን ግን የምንሄደው ወደ መዝሙሩ ጥቅም ነው ማለት ነው። መዝሙር 41 ለምን አገልግሎት ይውላል ማለት ነው። ስለዚህ መዝሙር 41 ለምን አገልግሎት ነው የሚለውን ስንመለከት ግን ሰዎች ጋር መልካም ግንኙነት እንዲኖራችሁ ያደርጋል። መዝሙር 41 ከሰዎች ጋር መልካም ግንኙነት ጥሩ የሆነ በመልካም የተመሰረተ ግንኙነት እንዲኖረን ያደርጋል። ለምሳሌ ሰዎች ጋር እንዲሁ ተዋውቃችሁ ከዛ ደግሞ በጸብ ልትቋጩት ትችላላችሁ። ስትገናኙም በመልካም ግንኙነት የእግዚአብሔር አምላክ ወይም የመንፈስ ቅዱስ ግንኙነት እንዲኖረው የምትፈልጉ ከሆነ መዝሙር 41 ነው። ለምሳሌ ሴቶች የወንድ ጓደኛ፣ ወንዶችም ደግሞ የሴት ጓደኛ፣ በአጠቃላይ ወደ ትዳር ህይወት እኔ የጓደኝነት ትርጉሙ አይገባኝም። የጮኝነት ዘመን አለ። የጮኝነት ዘመን መንዛዛት የለበትም እግዚአብሔር ቢፈቅድ ማለት ነው። በዘለለ ደግሞ ወደ ጋብቻ መሄድ ነውና እንደዚህ አይነት ግንኙነቶችን ስትፈልጉ ይህንን መዝሙር መጸለይ ነው። በየዕለቱ ለ7 ተከታታይ ቀናት 7 ጊዜ እየጸለያችሁ ብትጠጡትና ብትጠመቁት እግዚአብሔር አምላክ ለእናንተ ያለውን ሰው የምታውቁበት ነው። አንዳንዴ ደግሞ የምትጠይቁም ጥያቄ አለ እዚህ ጋር ተያይዞ ምንድነው የኔ የሆነውን ሰው እንዴት ማወቅ እንችላለን ትላላችሁ። እና የእናንተ የሆነውን ሰው የሚያውቅ እግዚአብሔር ነው እንጂ እኛ አይደለንም። የመጀመሪያው ፈቃድ እግዚአብሔር መጠየቅ ነው። በምንም አይነት ግንኙነት አሁን እነዚህን መዝሙሮች ራሱ እያጠናን የእግዚአብሔርን ፈቃድ መጠየቅ ያስፈልጋልና ይህንን መዝሙር ብትጸልዩት መዝሙር 41 ለዚህ አገልግሎት ልትጠቀሙበት የምትችሉት የመዝሙር ክፍል ነው። ስለዚህ ለግንኙነት ለመልካም ግንኙነታችሁ ለጮኝነትም ለትዳርም የሚሆናችሁ የመዝሙር ክፍል ነው ማለት ነው። በአጠቃላይ ለባልና ሚስት ጸብም ይሆናል ይህ የመዝሙር ክፍል። ሚስት ባሏን የምትጠላ ከሆነ ባል ሚስቱን የሚጠላ ከሆነ ይህንን የመዝሙር ክፍል ጸልያችሁ እንደነገርኳችሁ ከዚህ በፊት 7 ጊዜ ጸልያችሁ በ7 ተከታታይ ቀናት ከዛ በማይ አድርጋችሁ መጠመቅና መጠጣት ነው ማለት ነው። ሌላኛው ይህ የመዝሙር ክፍል ለህመም ለሰውነት ህመም ሁሉ ይሆናል መዝሙር 41 ማለት ነው። ይህንም ደግሞ የምናደርገው ልክ እንደነገርኳችሁ መዝሙሩን ጸልየን በንጹህ ውሃ በንጹህ ዕቃ ውሃ አድርገን ማይ ማለት ነው አድርገን እሱን ከጨረስን በኋላ እፍ ብለን መጠመቅና መጠጣት ነው። ሌላው ደግሞ ለሆድ ህመምም ይሆናል። ሆዳችሁን በታመማችሁ ጊዜ ጸበሉን ይህን መዝሙር ክፍል ጸልያችሁ 7 ጊዜ በየዕለቱ ሊሆን ይችላል ወዲያውን ባመማችሁ ሰዓት ጸልያችሁ እፍ ብላችሁ መጠጣት ነው ማለት ነው። ሌላ መድኃኒት ከምትወስዱ ይሄ የተሻለ እና ምንም አይነት ሳይድ ኢፌክት የሌለው የመድኃኒት ክፍል ነው ማለት ነው መዝሙር 41 እና ለዚህ አገልግሎት ልትጠቀሙበት ትችላላችሁ። ሌላው ይህ የመዝሙር ክፍል ለሌባ መከላከያም ይሆናል። ቤታችሁን ሌባ የሚያስቸግራችሁ ከሆነ በሌሊት እየመጣ ቤታችሁን ሌባ የምትፈሩ ከሆነ ይህን መዝሙርና መዝሙር 12ን አድርጋችሁ መዝሙሩን ጸልያችሁ 7 ጊዜ ቤታችሁን መርጨት ነው ማለት ነው። ስለዚህ ለሌባ መከላከያ ልትጠቀሙበት የምትችሉት መዝሙር ነው ማለት ነው። ይህ መዝሙር 41 ለብዙ አገልግሎቶች የምንጠቀመው ነው። በጠቀስኩላችሁ ነገሮች ላይ ይህንን መዝሙር ልትጠቀሙበት ትችላላችሁ። ሁልጊዜም እንደምላችሁ ግን ያው መዝሙረ ዳዊት ስትጸልዩ ቤትም ከሆነ ቤተክርስቲያንም ከሆነ ቤተክርስቲያን ከሆነ ማያ ያስፈልገው ባላችሁበት ጸልያችሁ መመለስ ነው። ቤታችሁ የምትጸልዩ ከሆነ ግን ጠዋትና ማታ ስትጸልዩ ከፊታችሁ ላይ ማይ ያስቀምጣችሁ ያን ማይ እፍ ያለችሁ መጨረሻ ላይ ማለት ነው መጠጣትና መረጨትን ቤቱኖቹን መርጨት እናንተ መጠመቅና መጠጣት ይሆናል ማለት ነው። እሱን ብታረጉ መልካም ነው። ሌላኛው የመዝሙር ክፍል ግን መዝሙር 42 ነው።
ይህ የመዝሙር ክፍል ለአይን ህመም ይሆናል። ከዚህ በፊት ለአይን ህመም ብዬ ነገርኳችሁ በርካታ የመዝሙር ክፍላት አሉ። መዝሙር 6፣ መዝሙር 12፣ መዝሙር 36። እነዚህ የመዝሙር ክፍሎችን አሁን ለአይን ህመም ሲባል አንድ ላይ ያደርጋችሁ እነዚህን የመዝሙራት ክፍላት 7 ጊዜ ጸልያችሁ ፊታችሁን አይናችሁ ላይ ማዩን ማፍሰስ ነው ማለት ነው። ስለዚህ ለአይን ህመም ይሆናል። እንዲሁም ደግሞ ማንኛውንም ክፉ ነገር ከናንተ ለማራቅ የሚያግዛችሁ የመዝሙር ክፍል ነው። መዝሙር 42 ማለት ነው። ፍትሐ ሊተ እግዚኦ ወተበቀል በቀል የሚለው ማለት ነው በግዕዙ፣ በአማርኛው ደግሞ እንዳነበብኩላችሁ። ስለዚህ ይህ የመዝሙር ክፍል የምትቀላቀሉ ክፉ ነገርን ለመከላከል የሚረዳችሁ ነው። ክፉ ነገርን ሁሉ ከናንተ ለማራቅ የሚያግዛችሁ የመዝሙር ክፍል ነው ማለት ነው። ስትተኙ ክፉ ህልም የሚያሳልማችሁ ከሆነ እንደ ቅዠት የመባነን አይነት ነገር ካላችሁ ይህን የመዝሙር ክፍል 7 ጊዜ ጸለያችሁት መተኛት ነው። የመዝሙረ ዳዊት ክፍል የማታ የጸሎት ጊዜ አለ። የጸሎቱን ጊዜ በማታ የጸሎት ጊዜ ትጸልዩትና ልትተኙ ስትሉ ይህንን የመዝሙር ክፍል 7 ጊዜ ጸልያችሁት መተኛት ነውና ክፉ የሚያሳልማችሁ ከሆነ ብዙ ጊዜ ቅዠት የተሞላበት የሚባንን ብዙ ጊዜ ደግሞ እንቅልፍ የለኝምም ትላላችሁና እንቅልፍ የምትነሱበት ምክንያት የራሱ ምክንያት ይኖረዋል እና ይህንን የመዝሙር ክፍል ጸልያችሁት በማይ አድርጋችሁ ማታም ከሆነ ምንም ችግር የለውም በማይ አድርጋችሁ ጠዋትም ጸልያችሁት ልትሄዱ ትችላላችሁ። ማታ ግን ስትተኙ ጸልያችሁት ከጸለያችሁ በኋላ ደግሞ ይህን 7 ጊዜ ከጸለያችሁ በኋላ ብትተኙ ክፉ ህልም የሚያሳልማችሁ ከሆነ ቅዠትና የመባነን ነገር የሚያደርጋችሁ ከሆነ ያንን ነገር ከናንተ ያርቅላችኋል። እንዲሁም ደግሞ ሰላማዊ እንቅልፍ እንዲኖራችሁ ያደርጋል ማለት ነው። ቅዠት የሌለበት በሰላም አድራችሁ እግዚአብሔርን በጠዋት ተነስታችሁ እንድታመሰግኑ ኃይሉንና ብርታቱን እንዲሰጣችሁ የሚያግዝ የመዝሙረ ዳዊት ክፍል ነው ማለት ነው መዝሙር 42። እንዲሁም ደግሞ ፍርሃት ላለበት ይሆናል ይህ የመዝሙር ክፍል። እንዲሁ ዝም ብላችሁ የሚፈራ አሁን ብዙ ጊዜ አይታችሁ ከሆነ ጸሎት በጀመረበት ማግስት ብዙ ጠላት ነው የምናፈራው። በነገራችሁ ላይ አብራችኋቸው የኖራችኋቸው ሌሎች የማታውቋቸው ዘመዶቻችሁ ለምን ራቃችሁን ነው የሚሏችሁ። ስለዚህ በጣም በኃይለኛው ጦርነት ይዞባችሁ ይመጣሉ። ስለዚህ ጠላት ደግሞ ሁልጊዜ አይተኛም፣ እሱ ያንቀላፋም። ስለዚህ ሁልጊዜም ቢሆን ፍርሃት ይነግስብናልና ፍርሃት እንዳይነግስብን በውስጣችን ከእግዚአብሔር ጋር መረጋጋትና ሰላም እንዲኖረን አንደኛ ቅዱስ ቃሉን ማንበብ ነው። ሁለተኛ ደግሞ ይህንን ጸሎት መጸለይ ነው። 7 ጊዜ ያደርጋችሁ መዝሙር 42ን ጸለያችሁት መተኛት ነው። ፍርሃት የሚላችሁ ከሆነ በማንኛውም ቦታ ላይ ፍርሃት የሚሰማችሁ ከሆነ ይህን የመዝሙር ክፍል ጸልዩት። እግዚኦ ወተበቀል በቀሌ ነው የሚለው፣ አቤቱ ፍረድልኝ ነው የሚለውና እሱ ይፈርድላችኋል። እግዚአብሔር አምላክ ቅን ፍርድ የሚፈርድ እግዚአብሔር ነው። ሰዎች ብንፈርድ እንኳን የሚያጓድል ፍርድ ነው የምንፈርደው። እግዚአብሔር ግን ቅን የሆነ ፍርድ ነው የሚፈርድልን እና ለዘላለሙም ነው የሚፈርድልን። ስለዚህ ይህንን የመዝሙር ክፍል ለፍርሃት ታረጉ ትችላላችሁ። እንዲሁም ደግሞ መተት ለተመተተባችሁ ሰዎች ከዚህ በፊትም ተናግሬያለሁ። መዝሙር 42 መዝሙር 15 ለዛ ልትጠቀሙበት ትችላላችሁ። በተጨማሪ መዝሙር 42 ለዚህ ለመተት በየጊዜው ይታደስብናል፣ አስጨንቀናል ለምትሉ ሰዎች እንደዚህ አይነት ክፉ ሰዎችን ከእናንተ አንደኛ ለማራቅ፣ ሁለተኛ ያለባችሁንም ችግር ለማራቅ የሚያገለግላችሁ የመዝሙር ክፍል ነው ማለት ነው። መዝሙር 42 ለመተት ለተደረገባችሁ በአጠቃላይ ስራይ ተደርጎባችሁ ለምትሰቃዩ ሁሉ ይህ የመዝሙር ክፍል ይረዳችኋል ማለት ነው። እና ፍርሃት የሚባለው ይሄ ብዙ ስም አለው ብቻ ሰዎች ፊት ስትቀርቡ የምትፈሩ አይነት ከሆናችሁ ይህን የመዝሙር ክፍል ጸልዩት ማለት ነው። ለዚህ አገልግሎት መዝሙር 42 ልትጠቀሙበት ትችላላችሁ። በተጨማሪ ግን ይህ የመዝሙር ክፍል ለአይን ህመምና ለሆድ ህመምም ይሆናል። ቅድም መዝሙር 41 ነግሬያችኋለሁ። ለአይን ህመም ለሆድ ህመምም ይሆናል ይህ የመዝሙር ክፍል ማለት ነው። ስለዚህ መዝሙር 42ን ለነዚህ አገልግሎቶች መጠቀም እንችላለን ማለት ነው። ሌላኛው የመዝሙር ክፍል መዝሙር 43 ነው። መዝሙር 43 ለምን አገልግሎት ነው የምንጠቀመው የሚለውን ስንመለከት ደግሞ ሴቶቻችን ባሎቻችሁ በጠሏችሁ ጊዜ ይህን የመዝሙር ክፍል ጸልዩት። መቼም በፍቅር መካከል የሚገባ ጠላት ነው። ስለዚህ ሰዎች እንዳይዋደዱ፣ እንዳይፋቀሩ፣ ያለን የትዳር ህይወት ሰላማዊ እንዳይሆን ሌላ እንዲመለከት እንዲሁም ደግሞ ብቻ ዝም ብሏል አይደለ ከምንም ተነስቶ የሆነ ጥላቻ እንዲኖረው ያደርጋል። ክፉ መንፈስ እንደዚህ ያደርጋል። ስለዚህ ያን ክፉ መንፈስ ከባሎቻችሁ ለማራቅ ከዚህ በፊትም የጠቀስኳቸው የመዝሙር ክፍሎች አሉ። እነዚህን መዝሙሮችና ይሄኛውን መዝሙር 43ን ልትጸልዩበት ትችላላችሁ። ጸልያችሁ ቤታችሁን መርጨት ሰላማዊ እንዲሆን እንዲቀደስ ቤታችሁ መዝሙረ ዳዊትን ከጸልያችሁ በኋላ በማያደርጋችሁ ቤቱን መርጨት እናንተ መጠጣት። ከምንም በፊት ግን ማድረግ ያለባችሁ አንድ ነገር ልንገራችሁ። ሁልጊዜም ይሄንን ተግባራዊ ብታረጉት ይጠቅማችኋል። ምንድነው የምታረጉት? የመጀመሪያው ይሄን መዝሙር ክፍል መዝሙረ ዳዊትን ከጸለያችሁ ያልኳችሁን ሁሉንም የዕለቱንም ከጸለያችሁ በኋላ ማይ ከፊታችሁ አስቀምጣችሁ
ማዩን እፍ ብላችሁ ታስቀምጡታላችሁ። ከዛ በኋላ ምግብ ከመብላታችሁ ከማንኛውም ነገር በፊት ይህንን ጠጡ ማለት ነው። ልክ እንደ ጸበል አድርጋችሁ ቤታችሁ ያስቀምጣችሁ ጠጡት። በጣም ለብዙ ችግሮች እናንተ አሁን የምነግራችሁ የሚታዩ ችግሮችን የማይታዩ ችግሮቻችን እግዚአብሔር አምላክ በመዝሙረ ዳዊት በኩል ይቀርፍልናል። ወደሱ ጮኸን የሚያነፈተው ነገር የለም። ዳዊት የእግዚአብሔር ልብ ነው። ዳዊት የሚጸልይ ሰው ከእግዚአብሔር ጋር ነው የሚገናኘው፣ የእግዚአብሔር ልብ ነው የሚያገኘው ብያችኋለሁ። ስለዚህ ሁልጊዜም ቢሆን ይህንን ካደረጋችሁ በኋላ ከማንኛውም ምግብ ከመመገባችሁ በፊት ይህን ጠጡ። ብዙ ጊዜ የምንበላው ምግብ እንኳን የማይስማማን ከእግዚአብሔር የራቅን ስለሆነ ነው። ስለዚህ በእግዚአብሔር ላይ ተደግፈን በረከት እንድናገኝ ሁልጊዜም ለስጋዊም ለመንፈሳዊም ችግሮቻችን አሁን ምነግራችሁ በአጠቃላይ መዝሙረ ዳዊት ለስጋዊ ችግሮች ነው እየነገርኳችሁ ያለሁትና መንፈሳዊ ችግሮችን ማታውቋቸውን ሌሎችን መንፈሳዊ ችግሮችም ደግሞ ይፈታልናል ማለት ነው። የማይታየውን ሁሉ እግዚአብሔር አምላክ ይፈታል። ስለዚህ እነዚህን የመዝሙር ክፍል መዝሙር 41ን 42ን 43ን ለነዚህ አገልግሎች ልትጠቀሙባቸው ትችላላችሁ ማለት ነው። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮን ስለሆነ ስሙ የተመሰገነ ይሁን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለም አሜን። ይቆየን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህን ቪዲዮ ለወንድሞቻችን የሚያስፈልጋቸው ወገኖቻችን ሼር እናድርግ። ይቆየን። ዳዊት ጥናት በተለያየ ምክንያት ሰዎች እየቆረጡ ለተሌላ ነገር እየተጠቀሙበት ነው። በኮፒራይት ሕግ የሚያስጠይቅ መሆኑን ከወዲሁ እንድታውቁ ፈልጋለሁ። በማንኛውም ፕላትፎርም ላይ እነዚህን ቪዲዮዎች ቆርጦ ለሌላ አገልግሎት መጠቀም እጅግ በጣም የተከለከለ መሆኑን በዚህ ቪዲዮ ለመግለጽ እወዳለሁ።